እንትን ይበል እንዴ እኮ ሰሞኑን ትሄዳለች አብጌል። አባዬ በዳጣ ላይ ስታባታለች። ማልዶሽ እደርስበታለሁ ብላታለች። ትድረስበታ እንደውም ገላገለች። በቃ አባዬ እሺ ምን ላድርግ አብጌል? ቆይ መድኃኒት ምኑ ላይ ነው የምትደርስበት? ዳጣ በስልክ የምታወራው ነገር ቀርጻ አባዬ በስልክ ትግል መሰለኝ ተቀበልናት። እሺ እንዴት ማለት አባዬ? ወጣት ናቸው። ለኛ ለማስተዋወቅ ይሄን ያክል ጊዜ እኮ መውሰድ አልነበረብሽም። ማርቲ አንቺ እኮ ነሽ አጠያይቅሽ ልመና ነው እንዴ? ግዴታዋ መናገር አለባት። ግዴታዋ እንዴት ይሆናል? ማርቲ ያንቺ ባል አይደል እየታማ ያለው? አንቺ አይደል እንደ ያፈርሻለሽ? ስለዚህ ግዴታዋ መናገር አለባት። አይትዬ በቃ ይቅርታ፣ እኔ ምንም ነገር መናገር አልፈልግም። ሰላም፣ ይሄ የመጨረሻዬ ድጋሚ ይሄንን ጥያቄ አላነሳብሽ። አውትዬ እኔም የመጨረሻዬ ነው። ማርቲ አንቺ አይገባሽም። እየነገረችሽ እኮ ነው። ቆይ ከሌላ ብትወልደው ለምን አባቱ መናገር ትፈራለች? እናማ የልጇ አባት ደረጀ ነው። እሺ ታወቀች ወይ ሰላም? ጋሼ እባክህ ተረጋጋና አዳምጠኝ። ንገረኝ እንጂ ሰላም፣ የምን ተረጋጋ ነው? ጉድ ሆነናል ብሎ እንደገና ተረጋጋ መባላል እንዴ? ጋሼ አሁን ምንም አልተፈጠረም፣ ግን መድኃኒት የልጄን ጸጉር ወስዳለች፣ ዲኤንኤ አስመረምረዋለሁ እያለችኝ ነው። እንዴት ነው? በቃ የልጁ አባት አሁንም አልመጣም? መቼም ይሄን የመሰለ ልጅ የሚጠላባት አይኖርም አይደል? መዲ እውነቷን ነው እንዴ? እንዴት እኮ እንደሚያሳሳ። መቼም ይሄንን የመሰለ ልጅ አላምንም የሚል አባት ይኖራል ብሎ ማሰብ ይከብዳል። አቶ ደረጀ ዛሬም እንግዲህ በጭንቀትና በጥብበት ውስጥ ነው የሚገኘው። በዚህም እንግዲህ ለዚህ ዋና ምክንያት የሆነችው ወይዘሪት መድኃኒት ናት። ወይዘሮ ይቅርታ፣ ምክንያቱም የልጅ እናት ናት። በሀገራችን ባህልና ቋንቋ መሰረት አንዲት ያገባች ሴት ወይዘሮ በመባል የምትጠራው ወይዘሪት የምትባለው ያላገባች ሴት ነውና ስለዚህ ወይዘሮ መድኃኒት እንግዲህ እያደረገች ያለችው ነገር በጣም ሁላችንም አበሳጭቶናል፣ አናዶናል። ምክንያቱም ቤተሰቡን ለማተራመስ ቤተሰቡን አለኩል አካማሌ ለማድረግ የምትሄድበት መንገድ የምትወጣበት አቀበት ቁልቁለት በጣም ነው የሚያናድደው፣ በጣም ነው የሚያበሳጨው፣ በጣም ነው እንዳጠቃላይ ስሜታዊ የሚያደርገው ማለት ነው። ደረጀም እንግዲህ ይሄን ነገር ተከትሎ በጣም ተናዷል። ግን ምንም ማድረግ ስለማይችል እንግዲህ ከቤቴ ውጭልኝ ብሎ ማስጠንቀቂያ ቢሰጣትም እሷ ግን ባለችኝ ጊዜ በዚህ በተሰጠችኝ 2 ቀናትን ሰጥቼሻለሁ፣ ከዚህ ባለፈ ግን ውርዲ ከራሴ ብሎ ነበር ያስተናቀቃት። ግን እሷ ደግሞ አዲያ 2 ቀን ለኔ በጣም ትልቅ ነው፣ ምክንያቱም ይሄን ተጠቅሜ ይሄን ቤተሰብ ፍርስሱን አውጥቼ ሚስጥሩን ዘረጋግፌ እንግዲህ ማርታንም እውነታውን እንድታቃርጌ እሄዳለሁኝ፣ አንተንማ በፍጹም በነጻነት እንዲሁ ልለቅህ አልችልም በማለት እንግዲህ ይዝታበታለች አቶ ደረጀን። እሱም እንግዲህ መቼስ ምን ይደረጋል ተይኝ ባክሽ ብሎ 2 ቀን ለሷ አጭር ቀን መስሎ ነበር የሰጠው። ሲቀጥል ደግሞ እንግዲህ ማርታን ይሄን ነገር በሰላም ጨርሰሽ ውጪ ባክሽ ከቤቴ፣ ከዚህ በላይ አቅሙም ሞኔውም የለኝም የምታገስበት፣ በቃ በትዳሬ በልጆቼ በህይወቴ የምትገቢ ከሆነ በማለት ነበር እንትን ያላት የነበረው ቤተሰቦቻችን እና ያንን እንትን እያለች ነበር ማለት ነው። ውድ ቤተሰቦቻችን በዛ አማካኝነት ደረጀም ሁኔታዎችን አይቶ እንግዲህ በጣም ነው የተናደደው። ከመናደድም አልፎ ብዙ ነገሮችን ቢላትም እሷም የምትሰማ አይነት ሴት አልሆነችም፣ ምንም ልትሰማው አልቻለችም። እና በመጨረሻ የወሰነው ውሳኔ በጣም ከባድ ነው። አሁን ላይ ማለት መወሰን ራሱ የማይችልበት ሁኔታ ላይ ነው የደረሰው። ግን ምንም ይሁን ምን ያው ትግስት መታገስ መልካም ነው። ሁሉም ነገር በትግስት ማለፍ ግድ ነውና እንግዲህ ለትግስት ለማረፍ አንዳንድ ነገሮችን ለማድረግ እየሞከረ ነው የሚገኘው። ግን አሁን ላይ በጣም ከብዶታል። ምክንያቱም መድኃኒት እንግዲህ እንዳያችኋት ሰላምን ጠያቂ መስላ እስከ ቤቷ ድረስ ሄዳ ያደረገችው ነገሮች በጣም የሚያስጠላና በጣም የሚደብር ነገር ነበር ውድ ቤተሰቦቻችን። እና ደረጀም እዚህ ጋር በቃ የሚያደርገው ነገር ነው ያጣው፣ በቃ የሚሆነውን ነው ቁጡ የጠፋው። ምክንያቱም ሄዳ እንግዲህ ሰላምን ቤቷ ድረስ በመሄድ ያደረገችው ነገር በጣም ነው የሚያስገርመው ውድ ቤተሰቦቻችን። ምክንያቱም በእያንዳንዱ ሁኔታ እያደረገች ያለችው ነገር በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እሱ ደግሞ በጣም ነው ይሄ ነገር በቃ ውስጡን የነካው ቤተሰቦቻችን በጣም ማለት ነው ከሚባለው በላይና ሁኔታዎቹን ለማስተካከል የሚችለውን እሱም እንግዲህ እየሞከረ ነው። ግን በቃ ከአቅም በላይ ነው እየሆነበት ያለው ማለት ነው ውድ ቤተሰቦች።
አሁን እንግዲህ ሰላምን ለምን ሰጠሽ ልጁን እያላት ነበረ። ሰላምን ደግሞ ይሄን ነገር ምንም እንዴት እንደሚል አላወቀችም። እንደ አንድ ሰው በቃ ልጁን ስጭኝ ስትላት ሰጠቻት። ከማርታ ላይ ተቀበለች። አለቀ። ስለዚህ በዛ እንግዲህ ያን ነገር ስታደርግ በቃ ምንም አይነት ነገር ነው ውድ ቤተሰብ፣ በጣም ነው የሚያስጠላው፣ በጣም ነው የሚደብረው እያንዳንዱ ነገር ማለት ነው ውድ ቤተሰቦቻችን። እና እንግዲህ ደረጀ በጣም ከአቅሙ በላይ ከቁጥጥር ውጭ ሆኖበታል። እያንዳንዱ ነገር ከምላችሁ በላይ ነው የሆኑት ውድ ቤተሰቦቻችን። እያንዳንዱ ነገር በጣም ነው የሚያስጠላው። በቃ እንዴት አድርጌ ልንገራችሁ ውድ ሀገሬ ልጆች፣ በጣም ነው የሚያስጠላው። ግን ደግሞ ያው ምንም ማድረግ አይቻልም። እያንዳንዱ ነገር በትዕግስት ማለፍ ጥሩ ነው። ግን ያው የሆነው ነገር ደግሞ ከአቅም በላይ ይሆናል አንዳንዴና ኤኒዌይስ እንግዲህ ሁኔታዎቹን ለማስተካከል እያንዳንዱን ነገር በሁኔታዎች ለማስረዳት የሚችለውን ነገር እየሞከረ ነው። ነገርዮሹ ግን ከቁጥጥር ውጭ ሆኖበታል። ደረጀ በጣም ጭንቀቱ በዝቶበታል። አሁን ላይ ደግሞ ነገርዮሾቹን ሳያቸው በቃ እሱ በሚጠብቀው ሌላ ነው፣ ነገርዮሹ የሆነበት መንገድ ያለው ሌላ ነው። ምክንያቱም እሱ እዚህ ጋር ህይወቱን ልጆቹን ዳሩን ለማስተካከል ለማርታ ቀስ አድርጎ ለማስረዳት አንዲ በአንድ ስቴፖቹን እንትን እያለ ነው፣ እያመቻቸ ነገሮች እያስተካከለ አእምሮ እንዲለማመድ እያደረገ በቃ የሆነ ነገር ቢፈጠር እንኳን በቃ የሆነ ነገር እንዳትወድቅ የሆነ ስትሮክ ነገር እንዳይጎዳት በድንጋጤ ያልሆነ ውሳኔ ውስጥ ያለና እንትን ውስጥ እንዳትገባ የሚችለውን ነገር እያደረገ ነው የሚገኘው። ግን በዚህ መካከል ደግሞ መድኃኒት ነገርዮሹን አደባባይ አውጥታ በቃ ሁሉም ነገር ፍርስርሱና ትርምስምሱን ለማውጣት የሄደችበት መንገድ እየሄደች ያለበት ሁኔታ በጣም የሚያስጠላና የሚያሳዝን ሁኔታ ነው። ግን ያም የሆነውን ሆኖ ደረጀም እንግዲህ በሚችለው መልኩ ነገሮችን ለማሳለፍ በትዕግስት ለመራመድ እየሞከረ ነው። ግን ከአቅም በላይ ሆኖበታል ማለት ይቻላል ውድ ቤተሰቦቻችን። አሁን ላይ ደግሞ በተለይ በቃ እባክህ ናታንን እባክህ አግዘኝ ናታን፣ ይሄ ነገር ከቁጥጥር ውጭ ሆኗል እና እባክህ እያለ ነው የሚገኘው። ናታንም እንግዲህ በቃ ምንድነው እያለ ነው። ደግሞ ስለ ናታንና ስለ ዲያጣም እንግዲህ ብዙ አጋጣሚ አውቋል። በነገራችን ላይ ማወቁ ጥሩ ነው። ምክንያቱም እኔ በራሴ ደግፈዋለሁ። ለምን እንዳልኳችሁ ነው። አንዳንድ ነገሮችን ሁኔታዎችን በአግባብና በስርዓት ሁኔታዎችን ማየት ራሱ ጥሩ ነገር ነው እና ማወቁ መስማቱ ጥሩ ነው። ምክንያቱም በድብብቆሽ የሚሆን ነገር እስከ መቼ ነው? በጭራሽ ሊሆንም አይችልምና እሱ ነገር መሆኑ በጣም አሪፍና ደስ የሚል ነገር ነው። ቀጣይ ደግሞ ያማረና የሰመረ እንደሚሆን ተስፋ እናድርጋለን ውድ ቤተሰቦቻችን። ደረጀ ግን በጣም ነው አሁን ላይ የደነገጠው። አሁን ናታን መድኃኒት የያዘችውን ያንን ሳምፕል ወይም ደግሞ የዲኤንኤ እንትን ይዛ ለሆስፒታል ለማስመርመር ያዘጋጀውን ከሰላም ልጅ ላይ ጸጉር የወሰደችውን እንደገና ደግሞ ከዚህ ደግሞ ወይ ከውሃ ወይ ከአብይል ካንዲያቸው ደግሞ የሆነ ነገር ሳምፕል ወስዳ ለማስመርመር እያደረገች ያለችው ጥረት እሱን ነገር ለማኮላሸት ዛሬ ናታን ገብቷል። ምናልባት ተሳክቶለት እሱ ነገር ቀምቶ አተወጣ ነገር ይሹ ትንሽ ሰከን ይላል። እንግዲህ ሰው በተኛበት በሌሊት ነው ደረጀ ጋር ተመካክረው ነው ይሄን ነገር ያደረጉት። ስለዚህ ከዚህ በላይ ከተራመደች በጣም ከባድ ስለሆነ በእርግጠኝነት የሆነ ነገር ዙሮ እንደሚበላሽባት ተስፋ እናደርጋለን። በባለፈውም እንግዲህ በላይም በታችን ብለው ያንን ማይክ ስለቀሟት ነው ዛሬ በተወሰነ መልኩ እንትን ያለው። ያንን ማይክ ስለቀሟት ነው አሁን ድጋሚ ሄዳ ይሄን ነገር ያደረገች ያለችውና አጠቃላይ ግን ደረጀ እዚህ ጋር እሱ የሆነ ነገር አስተካክሎ ቅድሚያ እሱ የሆነ ውሳኔ ወስኖ የሆነ ነገር ቢያደርግ መልካም ነው። ምክንያቱም ውሎ ባደረ ቁጥር እያንዳንዱ ነገር ሌላ ችግር አንድን ችግር ቶሎ መፍታት እያለብን የሆነ ነገር ዝም ብለን አልብሰ ነው የምንሻገር ከሆነ ሌላ ጊዜ ሌላ ችግር ይዞ ነው የሚመጣው። አሁንም ሌላ ጊዜ ሌላ ችግር ነው ይዞ የሚመጣው። ስለዚህ በችግር ላይ ችግር ሲነባበር በሁኔታዎች ላይ ሁኔታዎች ሲነባበሩ የከፋና የከበደ ችግር ነው የሚመጣው። ስለዚህ እሱን ነገር ለማድረግ እንግዲህ የታየበት መንገድ ከባድ ነው። ኤኒዌይስ እንግዲህ ይሄን ነገር በትዕግስት እንደሚያልፉትና ይሄም ቀን አልፎ የተሻለ ቀን እንደሚመጣ ባለሙሉ ተስፋዎች ነን። ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም ከጎን ሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ስለምታበታቱኝ ስለምታደርጉልኝ ነገር ሁሉ በጣም አመሰግናለሁ ቤተሰቦቼ። በቀጣይ አዲስ ቪዲዮ እስከምንገናኝ መልካም ሁሉ ተመኘሁላችሁ። እወዳችኋለሁ። ሼር፣ ላይክ፣ ሰብስክራይብ አድርጉ። አይ ላቭ ዩ ቤተሰቦቼ። ላይክ አይረሳ። የእናንተ ላይክ ለኔ በጣም ትልቅ ቫልዩ ስላለው ሰብስክራይብ አድርጉ። እወዳችኋለሁ። መልካም ጊዜ ተመኘሁላችሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። ባይ ባይ።